መጽሐፈ ኢያሱ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ስም አነበዋለሁ እስከ ቁጥር 5 መጨረሻ ድረስ። የያዝኩት አዲሱ መደበኛ ትርጉም ነው። እንደዚህ ይላል። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንደዚህ አለ። እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና የሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሰረት እግራችሁ የሚረግጠውን ቦታ ሁሉ ሰጣችኋል። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁ ወንዝ ከኤፍራጥስ አንስቶ የኬጢያውያንን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ይደርሳል። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምም። አንድ ዓመት አይደለም፣ ለሁለት ሳምንት አይደለም፣ ለሶስት ቀን አይደለም። አንተ በሕይወት እስካለህበት ዘመን ሁሉ የሆነ ሰው አይደለም፣ ጠላት አይደለም፣ ወዳጅ አይደለም፣ ማንም ነው የማይቋቋም። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምም። ከሙሴ ጋር እንደነበርኩ ሁሉ ከአንተ ጋር እሆናለሁ፣ ከቶ አልጥልህም፣ አልተውህም። እጆቻችሁን ከፍ አድርጉ። እነዚህ የተወደዱ እጆቻችሁ በራሻ ባህዳ ካሳ ባርዱኒያ ሳባሃዳ ካሼላቫኒያ ሳማሃዳ እናመሰግናለን። በዚህ ቤት ስላለ የትንቢት መንፈስ ስም ይባረክ። እግዚአብሔር ሆይ እየሰራ ስላለ ቃልህን እንደ ትንቢት ይዘውት ስለሚሄዱ ይሄ ቃል ህይወታቸው ላይ ስለሚሰራ ከቃል የተነሳ ከላያቸው ላይ የተሸከመ ነገር እግዚአብሔር ስለሚንከባለን ማንም ስለማይቋቋማቸው ስም ይባረክ። ከዚህ ቃል ጉልበት የተነሳ እየተቋቋማቸው የመጡት ቤታቸውን፣ ህይወታቸውን፣ ትዳራቸውን፣ አገልግሎታቸውን ሁሉ የተቋቋመ የትኛውም እጅ ከዚህ ቀን ምሽት ጀምሮ ከላያቸው ላይ ስለሚነሳ ስም ይባረክ። አረ ከዚህ የተሻለ አሜን በሉ እስቲ። በኢየሱስም ከዘመናቸው ላይ ይነሳ። እየተቋቋማቸው ያለ የትኛውም የጠነከረ እጅ በስም ስልጣን ከላያቸው ላይ ይነሳ። ጉባኤው ጮክ ይበልና እስቲ ማንም አይቋቋመኝም ይበል። ካዶ ሳዳ ሸሄደ ቬኒ አራሃዳ ካሳባ ራሃዳ ካታና ማሃዳ ካሺ አሎስ ታካፋና ሃዳስ ለዚህ ጉባኤ ዛሬ መንቀሳቀስ ይሁን። ለዚህ አጥቢያ ዛሬ መንቀሳቀስ ይሁን። እንደ ቤተ ክርስቲያን የሚንቀሳቀሱበት ምሽት እንዲሆን በኢየሱስም የተቋቋማቸው የትኛውም እጅ በኢየሱስም በዚህ ግንቦት ወር ላይ የሚሰራ የሚቋቋማቸው እጅ የተመታ ይሁን። እጆቻችሁን ከፍ አድርጉ። ራሃዳ ካሻ ባህታ ሐሳብ ረድከሙና እስቲ እኔን በሉ እስቲ ማንም አይቋቋመኝም በሉ እስቲ። አው ለራሳችሁ ነው የምትጸልዩት። እጆቻችሁን ከፍ አድርጉና ማንም አይቋቋመኝም። ከቻላችሁ የተንቀሳቀሳችሁ የሚያቆመኝ የለም። በሕይወት በምኖርበት ዘመን ሁሉ ማንም አይቋቋመኝም። እወጣለሁ፣ እገባለሁ፣ መሰማሪያን አገኛለሁ፣ መቆም አልችልም እያላችሁ ራሳችሁ ላይ የተናገራችሁ በዚህ ቃል ትንቢት ላያችሁ ላይ ያወጃችሁ ዛዲካን ታልፋና ሃዳስ ሊቋቋመኝ የሚችል ኃይል የለም። ሊቋቋመኝ የሚችል ምንም አይነት አቅም ያለው የለም። ጂን አሎስ ታሃዳስ እንቀሳቀሳለሁ። የሚቋቋመኝ ኃይል የለም። ብራዳ ሻሃዳ ካስ ናና ካዲ ሰባይ እናመሰግናለን፣ ከፍ እናደርጋለን። የኔ ጌታ ይሄ ቃል በሕይወታችን ከዚህ ምሽት ጀምሮ ይሰራል። ማንም አይቋቋመንም። በየትኛውም ዘመንና ሁኔታ አንተ ከኛ ጋር ስላለ ሊቋቋመን የሚችል ኃይል ስለሌለ እናመሰግናል። ከፍ አደረግን። ክብር ሁሉ ተጠቅልሎ ላንተ ይግባል። እግዚአብሔር ሆይ ሁላችን ከእግሮች በታች የምንማር ነን። እግዚአብሔር ሆይ መጽሐፍ እንደሚናገር ሊቅ ተብላችሁ አትጠሩ፣ ሊቃችሁ አንድ ነው፣ እሱም የናዝሬቱ ኢየሱስ ነው እንደሚል በመካከላችን የበቃ እግዚአብሔር ሊቅ አንተ አለ። ከእግሮች ስር ሁላችን እንማራለን። መንፈስ ቅዱስ በወደድከው መጠን ይህንን ቃል በልባችን ላይ እንድታበራ እግዚአብሔር ሆይ ከቃል ብርሃን የተነሳ ወደፊት መራመድ እንድንችል የሚቋቋመንን ሁሉ አልፈን መሄድ የምንችልበት ሰማያዊ ጸጋ በላያችን ላይ ይምጣ። እናመሰግንሃለን። ጊዜያችን ሁሉ ላንተ ሰጠን። በልጅ በኢየሱስ ክርስቶስ ስም ጸለይን። የጌታ ስም የተባረከ ይሁን። ፈጠን ላለው እንዳልኳችሁ ቅድምም እንዲህ በሚል ሐሳብ ነው የምንካፈለው። ማንም አይቋቋመን። አጠገባችሁ ላለ ሰው ደግሞ ነይን ነገሩልኝ። ማንም ማለት በሉት እስቲ ማንም ማለት ነው በሉት። ማንም ውስጥ የማይካተት የለም በሉት እስቲ። እግዚአብሔር ካንተ ጋር ስለሆነ በሉት ድገሙና ሊቋቋሙ አይችሉም በሉት እስቲ። ይሄ ክፍል አንድ በጣም አሳዛኝ ታሪክ በመናገር ይጀምራል። ሳነብ ሰምታችሁ እንደሆነ አይደል ህዝቡን ለ40 ዓመት ሲመራ የነበረ በጣም ጂያንት የሆነ እግዚአብሔር አገልጋይ ሙሴ ሞተ ብሎ ነው ታሪኩ የሚጀምረው።
በጣም ይሄ በጣም አስጊ ነው። ወይም ለሚቀጥለው በዛ ዘመን ለነበረ ማህበረሰብ በዛ ዘመን ለነበረ እግዚአብሔርን እየተከተለ ለነበረ ማህበረሰብ ለዛ ህዝብ የሙሴ መሞት በጣም ከባድ ሐዘን ነው። ምክንያቱም ሙሴ ዝም ብሎ አገልጋይ አልነበረም። እጅግ በጣም የተከበረ ነው፣ የተወደደ ነው። እግዚአብሔር ታላላቅ ነገር በህይወቱ ሲሰራበት የነበረ ሰው አረ ቀይ ባህርን እየከፈለ ሲያሻግራቸው የነበረ ከአለቱ ውሃ ሲያጠጣቸው የነበረ እግዚአብሔር ድንቅን እና ነገር በላይ ሆኖ ሲሰራበት የነበረ ዘጸአት ምዕራፍ 19 ትዝላችሁ እንደሆነ ህዝቡ እንዲያምንብህ ከደመና ጋር እመጣልሃለሁ እያለው እግዚአብሔር በደመና በሚታይ ደመና እግዚአብሔር አብሮት እየመጣ ህዝቡን እያስፈራራለት እንዲቀበሉት እንዲሰሙት እያደረገ ልዩ የሆነ እግዚአብሔር አብሮነት ከሙሴ ጋር ነበር እና 40 ዓመት ነው የመራቸው። 40 ዓመት ሙሉ እግዚአብሔር በዚህ አይነት ድንቅና ተአምራት ሊደገሙ በማይችሉ ድንቅና ተአምራቶች አብሮት ሲያገለግል ነበር እና ያ አገልጋይ ሞተ ይለናል። በጣም በሚያሳዝን አንዳንዴ ላለው በጣም የቱንም ያክል ብናገለግል የቱንም ያክል ብንማር የቱንም ያክል በህይወት በጣም ሊደረጉ ማይችሉ ሊነኩ ማይችሉ ከፍታዎችን ብንነካቸው ግን የማይቀርልን ነገር አለ። ምን ካላችሁ ሞት ነው። አስታውሱት አጠገባችሁ ላለው ሰው ምንም ቢሰራብህ መሄድ የማይቀር ነው በሉት እስቲ። የማይቀር ነገር ነው እና ሙሴ እንዲህ ሲሰራ የነበረ ሄደ ይለናል። ግን ደግሞ ለዘላለም ደግሞ በዙፋኑ ላይ ያለ ደግሞ አለ። አረ ኢየሱስ ያድናል። የትኛውም ባለ ታሪክ ቢያልፍ ታሪኩን የሚያስቀጥል ከታሪኩ ጀርባ ዋና አካል አለ። እግዚአብሔር ይባላል። ሁልጊዜ በዙፋኑ ላይ ያለ እና የፈለገውን የወደደውን እንደወደደ የሚያደርግ ከእንደገና ሌላ ትውልድ አስነስቶ ማስቀጠል የሚችል እግዚአብሔር እና ሶርሱ ያለው ሙሴ ጋር ሳይሆን እግዚአብሔር ጋር። ግን ይሄ ታላቅ እግዚአብሔር ሰው ሲሞት ይሄንን አገልግሎት ማን ነው የሚቀጥለው የሚለው በጣም አሳሳቢ ነው። አሁን አስቡት፣ ወደ 600 ሺህ የሚሆን እግረኛ አለ። ከ18 ዓመት በላይ ለጦር የደረሰ 600 ሺህ የሚሆን እግረኛ አለ። ወንድ መታጠቅ የሚችል መዋጋት የሚችል። አሁን ከነዚህ 600 ሺህ እግረኞች መካከል ይሄንን አገልግሎት ሊያስቀጥል የሚችል ሰው ማግኘት በጣም ከባድ። ግን ታውቃላችሁ ልክ ሙሴ ሲያቆም እግዚአብሔር ኢያሱ ነው ትቀጥላለህ። ለምንድን ነው ኢያሱ የተመረጠው? በጣም መጠየቅ ያለብን ነገር ለምንድን ነው እግዚአብሔር ኢያሱን የመረጠበት ምክንያት ጥቂት ላሳያችሁ። ከሁሉ ሰው ከነዚህ 600 ሺህ እግረኛ ከነዚህ ወጣቶች መካከል ኢያሱ ላይ የተገኘ ኳሊቲ ምንድነው? ዛሬ አንድ እንድንማረው ፈልገው ነው። ምንድነው እግዚአብሔር ኢያሱ ላይ ስታክ እንዲያረግ አይኖቹ በኢያሱ ላይ እንዲያርፉ የሆነበት ምክንያት ምንድነው? አንደኛና ዋነኛ በጣም የሚገርማችሁ ኢያሱ ውስጥ የነበረ ከፍተኛ ረሃብ ነው። ረሃብ ይኸውላችሁ በጌታ ተከታተሉ። ጥቂት ብቻ ማውራችሁ እዚህ ይላችሁ እንደሆነ እግዚአብሔር ሙሴን ወደ ተራራ ላይ ያናግረው ጠራው። መቅደሱን እንዴት እንደሚሰራ የመቅደሱን አሰራር ሊነግረው እግዚአብሔር እና ዘጸአት ምዕራፍ 24 ላይ የጠራው እዚህ ይላችሁ ነው። እና ምዕራፍ 24 ላይ ወጣ፣ የወረደው ምዕራፍ 32 ላይ 8 ምዕራፍ አታገኙትም ሙሴ። እነዚህ 8 ምዕራፎች 40 ቀናትና 40 ሌሊቶች ናቸው። አሁን እግዚአብሔርን ለማናገር ወደዚህ ተራራ ሲሄድ ማንንም ይዞ አይሄድም። እግዚአብሔር ና ያለው ሙሴን ነው። ሲሄድ ኢያሱ ግን ከኋላው አለ። ታውቃለህ ማለት ና ተከተለኝ አይለውም። ከኔ ጋር አብረህ ድምጽ ትሰማለህ አይለውም። ከኔ ቀጥሎ የምትነሳው አንተ ነህ አይለውም። ምንም አይነት ትንቢታዊ ነገር አይነግረውም። ግን እግዚአብሔር ጠርቶት ሲሄድ ኢያሱ ከኋላው ድክ ድክ ይላል እና ወጣ ተራራ ላይ ወጣ፣ አብሮት ወጣ እና እግዚአብሔር ምናልባት ተሳስቶ ይሆናል የመጣው ኢያሱ በሚል አይነት ሰበብ ነው የሚመስለው። ድጋሚ 6 ቀን ሙሉ ደመና ወረደ ይላል። በሰባተኛው ቀን ይላል ከደመና ውስጥ እግዚአብሔር ነጥሎ ደግሞ ሙሴን ና አለ። ከህዝቡ መካከል ሲጠራው ሄደ፣ አብሮት ሲሄድ ተራራ ላይ ከወጡ በኋላ ደግሞ ሙሴን ብቻ ነጥሎ ና አለ። ይሄ አሁን በጣም የሚያስኮርፍ ነው አይደለም? አብራችሁ እየጸለያችሁ ተንበርክካችሁ ከወዳጆቻችሁ ጋር ወይ ከአገልጋይ ጋር አብራችሁ እየጸለያችሁ እና እኔ እፈልጋለሁ ብሎ ይዞ ቢሄድ እግዚአብሔር ወይ አገልጋይ መጥቶ አስቡት፣ ሁለት ሆናችሁ ለሱ ጸልዮ እግዚአብሔር እንዲያረጋለው በሱ እንዲያረጋለው በዚያ ነው ተናግሮ አገልጋዩ ብሎ ለሱ ተናግሮ ምንም ሳይላችሁ ቢሄድ አትደነግጡ? ምንድነው የተገኘብኝ አያስብላችሁ? እግዚአብሔር ለኔ መልእክት የለው። እግዚአብሔር ለኔ እናንተ መልእክት ፈልጋችሁ እናንተ እግዚአብሔር ፊት እንዲናገራችሁ በእግዚአብሔር ፊት እየጮኻችሁ አገልጋይ እንኳን ነጥሎ ላንዱ ከተናገረ ውስጣችሁ ውስጥ የሚፈጠር ነገር አለ። እንዴት እግዚአብሔር እኔን አልሰማኝም አላየኝም ማለት ነው ያስብል። እግዚአብሔር በሚታይ መልኩ ከሁለቱ ነጥሎ ሙሴና አንተ አሁን እንዳልኳው ያስኮርፋል። እሺ ተውት።
ባያስኮርፍ እንኳን ሲሄድ በቃ እኔን እግዚአብሔር አልፈለገኝም ብሎ ሰው መመለስ አለበት ወደታቸው ወደ ህዝቡ። በቃ ህዝቡ ጋር ሄዶ ደግሞ ተቀላቅለ ከህዝቡ ጋር መኖር። ጠብቀኝም አላለው ምንም አላለው። ደመናው ሲገባ ቁጭ ብሎ ይጠብቀዋል። አንድ ቀን አይደለም የጠበቀው፣ 2 ቀን አይደለም፣ 1 ሳምንት አይደለም የጠበቀው፣ ለ40 ቀን 1 ወር ከ10 ቀን አስቡት። እኔ እኮ አሁን አንዳንዴ ገረማለሁ። እንደውም ሰሞኑን አንዲት ልጅ ላማክራት መጣች ቤተክርስቲያን እና የሌላ ቤተክርስቲያን አባል ነች እና ያው ስሙን አልነግራችሁም ግን በደንብ የታወቀ በጣም ብዙ ህዝብ ያለው ቤተክርስቲያን አባል ነችና እኔ ጋር መጣችና ላማክራት። እኔ አካባቢ ስለሆነች ወንድሟ አረሞኛ ቸርች ስለሆነ አማክረኝ ብላ መጣች። እሺ ብዬ ላማክራት ልጸልይላት በጣም አዝኛለሁ አለች። ምን ነው ስላት ስሙን ጠቀሰችኝና እዛ ቸርች ነኝ። እሺ እና ቀጠረኝ ዳሞ ታገለግላለች እዛ። እሺ ቀጠረኝ እንዲጸልይልኝ። እሺ በቀጠረኝ ቀን አለች ብጠብቀው አለች 2 ሰዓት ሙሉ አስጠብቆኝ አለች። ከ2 ሰዓት በኋላ መጣ አለች። እሺ እዛ 2 ሰዓት በኋላ እኔ አኩርፌ ያለው ጸልይልኝ በቃ አኩርፌ ሄድኩት አለች። ተነካው ነው። በጣም ቢዚ ነው። በጣም ብዙ ሰዎችን የሚያስተናግድ ሰው ነው። በጣም ብዙ ጉዳዮች አሉበት። እነዛን ሁሉ ጉዳዮች አልፎ 2 ሰዓት አርፍዶ ግን የቀጠረው ሰው ስላለ መጥቶ ጸልዩላት። ታውቃላችሁ አሁንማ ጴንጤው እኮ በጣም ስሶ ነው። እኔ እኮ እያልኳቸው ያለው ኢያሱ የጠበቀው 40 ቀን ነው ማለት 2 ሰዓት አይደለም የጠበቀው 40 ቀን ሙሉ ቁጭ ብሎ ዋይፋይ ላይ አይደለም የጠበቀው። እንደናንተ የሚመቸው ወንበር ላይ ቁጭ ብሎ አይደለም የጠበቀው፣ ድንጋይ ላይ ቁጭ ብሎ ነው የጠበቀው። ፀሐይ በላዩ ላይ የተፈራረቀ ዝናብ በላዩ ላይ እየመጣ የእግዚአብሔር ሰው ይመጣል ብሎ ይጠብቃል። አዳሻሃዳስ ከፍተኛ ረሃብ ውስጥ አለ። አሁን እኮ በጣም ስስ ሆነናል እኛ በጣም ስስ ሆነናል። ብንቀመጠው ራሱ በር ጫፍ ነው ድንገት ከተናገሩ ለቤት እንዲመቸ ማለት ኦኬ። ለምን እንዲህ ብለን ያለ ነው የሆነ ፊት ካየን የለንም። አጠገባችሁ ያለውን ሰው ታገስ በሉት እስቲ። ኢያሱ ከፍተኛ ረሃብ አለው ደግሞ በጣም በትዕግስት የሚጠብቅ ሰው ነው። ሙሴ ቁጭ ብሎ 40 ቀን ጠበቀው ይለናል መጽሐፍ ነው ቢነግረን። 40 ቀን ሙሉ ቁጭ ብሎ ጠበቀው። ጠዋት ሲነጋ ይጠብቀው አልመጣም እንዴ ይጠብቀዋል ቁጭ ብሎ ሳይበላ ሳይጠጣ። እኔ እንደዚህ ያለው ሙሴ በእግዚአብሔር ህልውና ውስጥ ነው ያለው። እግዚአብሔር እያወራው ነው፣ እግዚአብሔርን ፊት እያየ ነው። 40 ቀን ሊቆይ የሚችልበት አቅም ምናልባት ከእግዚአብሔር ጋር በመዋሉ ይሄንን አግኝቶ ሊሆን ይችላል። ሰው ሊረሳ ይችላል። በመገኘቱ ሰው ብዙ ነገር ሊረሳ ይችላል። ከመገኘቱ ውጪ የእግዚአብሔርን ድምጽ በማይሰማበት ሁኔታ ውስጥ ሆኖ እሱን መጠበቅ ራሱን የቻለ ሌላ ኳሊቲ። ቁጭ ብሎ ይጠብቀዋል። 40 ቀን ሙሉ ቁጭ ብሎ ጠብቀዋል። ኢያሱ ውስጥ ያለ ኳሊቲ ምንድነው ብትሉ ከፍተኛ ረሃብ አለ፣ ከፍተኛ ትዕግስት። እንዲህ ምን ይመስለኛል እግዚአብሔር ከሱ ቀጥሎ በእኔ ይሰራል የሚል ይመስለኛል። ይኸውላችሁ መጽሐፋችሁን ሄዳችሁ በጣም ፈጠን በሌላ መጽሐፋችሁን ብታገላብ አንድም ቦታ እግዚአብሔር ከኢያሱ ከሙሴ በኋላ ትቀጥላለህ ብሎ ትንቢት አልነገረው። መቀጠሉን ማንም ያረጋግጣል ሰው በነብይ በትንቢትም በራእይም በህልምም በምንም አላይ ምንም ለሙሴ የተነገረ ለኢያሱ የተነገረው ነገር የለም። ሰውየው ግን ከፍተኛ ረሃብ አለው እቀጥላለሁ የሚል ፓሽን ውስጥ አለ። ስለዚህ ሙሴ በሄደበት ተከትሎት ሄዳ ዘጸአት ምዕራፍ 33 ላይ ከዛ ከወረደ በኋላ መጽሐፍ እንደዚህ ይላል። ትዝ ይላችሁ እንደሆነ የመገናኛው ድንኳን ከህዝቡ ትንሽ ራቅ ይላል እና እግዚአብሔርን ማግኘት ሲፈልግ እግዚአብሔር ለህዝቡ የሚናገረው ነገር ካለ ከህዝቡም ደግሞ ጥያቄ ኖሮ ወደ እግዚአብሔር ማስተላለፍ ከፈለገ ሙሴ ወደዚህ መገናኛ ድንኳን ይል እና ሰው ማንም አይከተለውም። ካህን ነው ብቻውን ነው የሚገባው ይታወቃል። ካህኑ ብቻ ነው መቅደስ ውስጥ መግባት የሚችል። ይሄ የተደነገገላቸው ህግ። ኢያሱ በጣም የሚገርማችሁ መጽሐፉ እንደዚህ ይላል። እሱ ብቻ እንደሚገባ ያውቃል። የሚገባ ሙሴ ብቻ እንደሆነ ያውቃል። ግን መጣው እግዚአብሔርን ላዋራው ይሄዳል ብሎ ሙሴ ወደ መገናኛው ድንኳን ሲሄድ ኢያሱ ከኋላ ሄደ። መጽሐፍ እንደዚህ ይላል። ውስጥ ልክ በሩ ጋር ደርሶ ወደ ውስጥ መግባት አይችልም። ከዛ በቃ ጠብቀኝ እዚህ ብሎ ሲገባ መጽሐፍ እንዲህ ይላል ቃል በቃል ማለት ነው። የነዌ ልጅ ኢያሱ ከድንኳኑ አይጠፋም ነበር የሚል ቃል ማለት ድንኳኑ በር ላይ አለ ቁጭ ብሎ ይጠብቋል። እና ተለጥፎ ቢመስለኛል እግዚአብሔርማ የሚቀጥለውን ሲዝንማ ይሰጠኛል። እግዚአብሔር በሚቀጥለውማ በኔ ህይወት ይሰራል። እግዚአብሔር በሚቀጥለውማ በር ላይ አይደለም ወደ ውስጥ እገባለሁ። ከፍተኛ የማገልገል ረሃብ የመቀጠል ረሃብ ውስጧል። እና እግዚአብሔር ሚያው ይመስለኛል ሲሄድ ዝም ብሎ አቤት ፓሽን ሚል ይመስለኛል። እኔ አንዳንዴ እንደዚህ ይላሉ። ያው አገልጋዮችን ብትጠይቋቸው ይሄንን ይነግሯቸዋል። ማለት ቤተክርስቲያን ውስጥ የሚቀጥል ሰው ያስታውቃል። አጠገባቸው ያለው ሰው የሚቀጥል ሰው ያስታውቃል። አረ ያስታውቃል። ውሎ ያስታውቃል። ታውቃላችሁ አታጡትም። ጸሎት ሲባል አለ፣ ጾም ጸሎት ሲባል አለ፣
አሁን 7 ቀን ተብሏል አለ ውስጡ ረሃብ አለ የሚገላበጥ ነገር አለ በሆነ ነገር የሚከፋ አይደለም በሆነ ነገር ለመሄድ የተዘጋጀ አይደለም የትኛውን መከራ ተቀብሎ የእግዚአብሔርን ሐሳብ ለማስቀጠል የጨከነ ነው ትውልድ እና ታገኘዋለህ ፊት ታገኘዋለህ ጸሎት ላይ ታገኘዋለህ ወንጌል ስርጭት ላይ ታገኘዋለህ የእግዚአብሔር ሐሳብ ባለበት ሁሉ አለ ያለ ምንም ጉትጎታ ከኋላ አለ ታገኘዋለህ ያስታውቃል ለማን ዘንጉ እንደሚሰጥ ያስታውቃል ማን እንደሚቀጥል ያስታውቃል ታቃል አገልጋዮች በደንብ እኔ ላለው ቸርች በደንብ አቃለሁ ለማን እንደምሰጥ አቃለሁ ማን እንደማስከተል አቃለሁ ለማን በደንብ የሚያስታውቅ ያስታውቃል ፊቱ ሁሉ ያበራል ታቃል ከጸሎት ነው የሚመጣው ቤቱ ተንተክትኮ ነው የሚመጣው ገና የሆነ ነገር ስትለው አለቅ ልብ ለማለት እግዚአብሔር እንደነ ሰዎችን ነው የሚቀባው የሚያስቀጥለው መጽሐፍ እንደሚናገር መዝሙር 89 ላይ ባሪያ ዳዊትን አረኩት አገኘሁት ይነስ ካፌ አይቀባም እግዚአብሔር ቸርች ነው የሚቀባው ከዛስ ቅዱሱንም ቅባት እግዚአብሔር ስላገኘው ነው የቀባው እግዚአብሔር በህይወታችሁ በልዩነት እንዲሰራ ከፈለጋችሁ በእውነት ነው ምላችሁ አገልጋይ ላያችሁ ይችላል እንድትታዩ ምንም አትተታ እንትና አትበሉ በቃ ምንም አይነት እንቅስቃሴ አታሩ ግን በእግዚአብሔር ፊት ለመታይ ግን ውስጣችሁ በከፍተኛ ረሃብ በከፍተኛ ትግስት እግዚአብሔር በህይወት አንድ ቀን ይሰራል አዳሻ ባህታካስ እኔ በጣም እደነቃለሁ ከፍተኛ ረሃብ አለ ኢያሱ ውስጥ እኔ ወላችሁ አሁን ሙሴን ለመከተል የሚያስችል ነገር ሙሴ ታውቃላችሁ እንግዲህ አገልግሎት ሲጀምር የ80 ዓመት እድሜ ይዘው አረ 80 ዓመቱ ነው ሙሴ አገልግሎት ሲጀምር ኢያሱ ምናልባት ሙሴን በሚከተልበት ዘመን ምን እድሜውን ብታጠኑ 30 አካባቢ ነው እድሜው የ50 ዓመት ልዩነት አለ በትንሹ በመካከላቸው ወዳጅ ሊያረጋቸው የሚችል ነገር የለም የጋራ ወሬ የላቸውም ታውቃላችሁ ከእግዚአብሔር መገኘትና ህልውና ከእግዚአብሔር ቃል ውጪ የሚያገናኛቸው ነገር የለም ሩቅ ነው ከሙሴ ጋር ለማውራት እኩያው አይደለም ከሙሴ ጋር ለማውራት አንድ አይነት ጨዋታ የላቸው አለባበሳቸው ይለያያል አዋዋላቸው ይለያያል ንግግራቸው ይለያያል እድገታቸው ይለያያል ብዙ ነገራቸው ይለያያል ሽማግሌ ነው ኦሬዲ ሙሴ ከዚህ ሽማግሌ ጋር መዋል አዋጣም እንደ ዘመኑ ሰው ኢያሱ ግን ያየው ነገር አለ ምን ካልከኝ ቅባት ምን ካልከኝ እግዚአብሔር በሙሴ የሰራው ዲናይ ሊደረግ የማይችል የእግዚአብሔር ጣት አይቷል ስለዚህ አንድ ቀን እግዚአብሔር በሙሴ የሰራ እግዚአብሔር በእኔ ህይወት ይሰራል የሚል ረሃብ ውስጧል ስለዚህ መጽሐፉ ስትከተሉ ቢቀርባችሁ ልክ ሙሴ እግዚአብሔር በቃ ሲለው እጆችን በነዌ ልጅ በኢያሱ ላይ ጫና ነው የተገኘው ኢያሱ ይሄንን ህዝብ የሚያስቀጥለው ኢያሱ እጆቹን ጫነበት ታውቃላችሁ እላዩ ላይ የነበረውን በሙሉ ስልጣን እንዲያሻግር ከዚህ በኋላ ህዝቡን የመምራት ኃላፊነት ለኢያሱ እንዲሰጥ በህዝቡ መካከል እጁን አስጭኖ አስባረከ በቃ በእውነት ነው ብላችሁ ዛሬ አጠገባችሁ ያዛርጉትና በምንም አይነት ሁኔታ ውስጥ በል ረሃብ እንዳይጠፋብህ በሉት እግዚአብሔርን መፈለግ እንዳይጠፋብህ በሉት እግዚአብሔር ያያል በሉት እስቲ መቀጠል ትፈልጋለህ ወይ በክብር በሉት እስቲ ባንተ እግዚአብሔር ትውልድን እንዲደርስ ትፈልጋለህ ወይ በሉት እስቲ ይሄንን ረሃብ እንዳትጥል በሉት እስቲ ረሃብተኛ ነው ኢያሱ ከዛ እግዚአብሔር መጣ ኢያሱ ኦሬዲ ህዝቡን የመምራት ኃላፊነት ተቀበለ ከዛ እግዚአብሔር መጣና እንደዚያ በቃ እኔ ከሙሴ ጋር እንደነበርኩ ካንተ ጋር ሆናል ምትናፍቀው እሱን አይደል አብሬ ሆኜ እንዴት እንደሰራው አብሬ ሆናለሁ አሜን አለ ይሄንን ትንቢታዊ ቃል ተቀበለ ከዛ እንደዚህ ያለው እግዚአብሔር አሁን ያነበብኩላችሁ በህይወት ዘመን ሁሉ አለ ማንም ነው አይቋቋማል ልክ እንደናንተ ኢያሱ አሜን አለ ተቀበለ ማንም አይቋቋምም አብሬ ሆናለሁ እኔ ካንተ ጋር ስለምሆን ሊቋቋም የሚችል ኃይል የለም ማለት ይሄንን በጣም አደገኛ ቃል ኢያሱ አሜን ብሎ ተቀበለ እኔ ሁላችሁ ዛሬ ምነግራችሁ ይሄን ነው በቃ ተቀበለ ሰውየው ከዛ ትዝ ይላችኋል ከነገረው ነገር አንደኛው ሌላው ደግሞ ይሄንን ቃል ምን አድርግ ሜዲቴት አሰላስል እና ሰውየው ሲወጣ ሲገባ የሚያሰላስለው ነገር አለ ምን ካላችሁ እግዚአብሔር የተናገረው ነው ያሰላስል እኔ ይላል በህይወት ዘመኔ ይላል ማንም ሊቋቋመኝ አይችልም ይላል ሰውየው ህዝቡን አስከተለ በቃ አሉ ህዝቡ ደግሞ ታውቃላችሁ እንዴት ከሙሴ ጋር እንደሰራ ያውቃሉ እንደዚህ አሉት በቃ ብቻ እግዚአብሔር ካንተ ጋር ይሁን አሉት እግዚአብሔር ካንተ ጋር ማንም ሊቋቋም አይችልም እውነት ነው እርግጠኛ ነው ይሄ አባባል አይደለም እግዚአብሔር አብሮ ካለ ሊቋቋም የሚችል ኃይል የለም ማለት እኛ እንገዛላለን ችግር የለም ማለት እግዚአብሔር ካንተ ጋር ብቻ ይሁን ህዝቡን አስከተለ እና መራመድ ጀመረ ታውቃላችሁ ልክ ምዕራፍ 3 ላይ ሲደርስ
የሚቋቋመው ነገር ገጠመው ሰውየው። አሜን አለ፣ ተቀበለ። ማንም አይቋቋመኝም ብሎ ህዝቡን ይዞ መምራት ገና ሲጀምር ምዕራፍ 3 ላይ የዮርዳኖስ ወንዝ ከፊቱ አጋጠመው። አታልፍ እስቲ እናያለን አለው። ማንም እንደማይቋቋም እስቲ እናያለን፣ እስቲ ታልፋታለህ አለው። የሰፈር ጎረምሳ አይደለ? ለምነው አታልፍ፣ ግድ የለም ራይ ያለብኝ ብላ አታስረዳው። ግዑዝ ነው ሞልቶ እንደውም ይላል አይደል ከወትሮ በተለየ ሁኔታ ጨምሮ እያየ ግንድ እያየው እያንከባለለ ይዞ ሄዳል። እያየው ሊንቀሳቀስ የማይችል ነገር ወንዙ እያገላበጠ ይዞ ሄዳል። አልፋለሁ ብትል እንዲህ ነው ማገላበጥ ይለዋል ወንዙ። እንኳን ልታሳልፍ አንተ ራስህ አታልፍ። እና ኢያሱ እንዲህ ሚል ይመስለኛል ታውቃላችሁ፣ ወንዙ ዳር ሆኖ ዮርዳኖስ ጋር እንዲህ የተገላበጠ እያየው አንተ ዮርዳኖስ ይሏል፣ አንተ ማንም ውስጥ ነው የምትገባው ይሏል። እግዚአብሔር ያለኝ እንዲህ ነው ይሏል። ያለኝ ዮርዳኖስ አይደለም፣ ያለኝ ሰው አይደለም፣ ያለኝ ጠላት አይደለም። ማን ያለ? ማንም ነው ያለ። ከፊት ሊቆም የሚችል ምንም አይነት ተፈጥሮ፣ ምንም አይነት ጠላትና አጃዶ ሳሃዳካ ሰውየው ከፊቱ የገጠመውን ነገር ሁሉ እየሳበ ማንም ውስጥ ነው የሚጨምር፣ ተራ ያደርገዋል። ታውቃለህ እንደዛ ሰው የሚያስጨንቅን ዮርዳኖስ ጎትቶ ማንም የሚል ነገር ይጨምረዋል። ዮርዳኖስ ይላል አንተ ማንም ነህ ይለዋል። እና ዘር ጥላለ እናልፋለን። እና እግዚአብሔር ታውቃላችሁ በቃ ሰውየው ኢያሱ ውስጥ ያለ ኳሊቲ ሁለተኛው ላይ ረሃብተኛ ነው ብያቸዋለሁ፣ ትዕግስተኛ ነው ብያቸዋለሁ። ሶስተኛው የእግዚአብሔር ቃል ሜዲቴት የሚያደርግ ሰውየው ኢንቫይሮመንቱን አይደለም አሁን ያለውን ሁኔታ አይደለም የሚያው እግዚአብሔር የነገረውን ብቻ ነው የሚያሰላስል። እግዚአብሔር ምን ብሎሃል የሚለውን ብቻ ነው የሚያሰው። ምን እግዚአብሔር አሁን እንዲህ ብሎኛል። ማንም መቼ ነው ማይቋቋሙ? መቼም አረ ጮክ በሉ እስቲ መቼም ማንም አይቋቋመኝም በሉ እስቲ። ኢያሱ ነው የሚለው እኔ እንዲህ ያለኝ እግዚአብሔር በዚህ ሳምንት አይደለም ያለኝ፣ ከ3 ምዕራፍ በኋላ አይደለም ያለኝ፣ በሚቀጥለው ዓመት አይደለም ያለኝ። የዚህ ዓመት ቃሌ ብቻ አይደለም፣ በህይወት በምኖርበት ዘመን ሁሉ፣ እኔ በማገለግልበት ዘመን ሁሉ፣ በምንቀሳቀስበት ዘመን ሁሉ ማንም ሊቋቋመኝ አይችልም። እና ሰውየው እዚህ ወንዝ ጋር ወደዚህ ወደዛ አይል እና እግዚአብሔር ታውቃላችሁ አሁናዊ ትንቢታዊ ቃል አመጣለት። ወዳው እንዲህ አለው እግዚአብሔር በቃ አንተ ይሄንን ቃል ብቻ አሰላስ፣ ማንም አይቋቋመኝም ይላል ሰውየው። ወደዚህ ወደዛ ይላል እግዚአብሔር እንዲህ ብሎኛል፣ በህይወት ዘመን ሁሉ ነው ያለ ማንም ነው ማይቋቋም ብሎኛል ይላል። እና እግዚአብሔር እንደዚህ አለ በቃ ይሄንን ቃል ብቻ አሰላስ አንተ እንደዚህ አርክ። ምን አርክ? ካህናቶችን ሌዋውያኖችን ሰብስብ፣ ታቦትም ይዙ ሰዎችን ሰብስብ፣ ታቦቱን ይሸከሙ፣ እሺ ይቅደሙዋል፣ ይቅደሙና ይርገጡታል። በቃ ሊቋቋም አይችልም፣ አቆመዋለሁ አለ። አጋር ህዝቡን ሰበሰበና እግዚአብሔር አሁናዊ ትንቢታዊ ቃል ሰጥቶኛል አለ። ምን ሲሉት በቃ ካህናት ከፊት ይሆናሉ፣ ታቦቱን ይሸከማሉ፣ ይረግጡታል አለ። እንደምታዩት ሰበሰባቸው ካህናቶቹን፣ ታቦት አሸከማቸው። በማለዳ መተው ገና እግራቸው ዮርዳኖስን ወንዝ ሲረግጥ ይላል። እኛ እኮ አሁን ስለለመድን ነው እኮ በጣም በቃ እውነት የኩሬ ወንዝ እኮ ያቆሙ አይደለም ሰው የብርጭ ውሃ እንደዚህ አድርገው ባይፈስ ረረረ የምትሉት ጭንቅላታችሁ እንዴት አስማት ነው የምትሉት። እግዚአብሔር ቃል ላለው ለዚህ ሰው ሲረግጡት የዮርዳኖስ ወንዝ እንደ ግድግዳ ቆመ፣ ብድግ አለ። ግድብ የለው ምን የለው ቀጥ ብሎ ቆመ። በዚህ በኩል ያለው አሬባም ወደ ተባለው ወንዝ ጠቅልሎ አስገባው። እግዚአብሔር መሬቱን አደረቀላቸው፣ ቀጥ አርጎ አቆመ። መጽሐፍ እንዲላ ህዝቡ በደረቅ ምድር እና እንደዚህ ምን ይመስላል ማንም አይቋቋመው ይሄን ሰው ይላል። እውነትም እግዚአብሔር ልክ ከሙሴ ጋር እንደነበረ ከኢያሱ ጋር አለ ይላል። እያየ ህዝቡ እያደነቀ እየተደነቀ ዮርዳኖስ ወንዝ ተሻገረ እና ህዝቡ ምስጋና ያቀርባል። ሰውየው መራመድ ጀመረ፣ መሄድ ጀመረ። ምዕራፍ 6 ላይ ትዝ ይላችኋል። ልክ ምዕራፍ 6 ላይ ሲደርስ ይሄን ሰውዬ ወንዝ አይዞም ውሃ አይዞም በቃ በግንብ ነው እና ማና ግንብ አጥረው ጠበቁ። እስቲ ውሃ እንኳን በሙሴም ተሞክሯል። ቀይ ባህርን ሲሻገር አይተናል። ዮርዳኖስን ግንብ አይችሉም። አምላካቸው ግንብ ቢችል አይመስለኝም ብለው ይመስለኝ አጥረው ጠበቁት። ግንብ ደግሞ በግንብ ደግሞ ጠላት ድፍን ያለ ነገር ሰርቶ ጠበቀው። ሲደርሱ ኢያሪኮ ታውቃላችሁ ተገንብቶ ጠበቃቸው። ያው ጥናትም እንደሚናገረው እንደዚህ አይነት ግንብ ምናምን እንዳይመስላችሁ። አንዳንዶቹ 7 ሜትር ነው ይላሉ ወደ ጎን ወደዚህ እንደዚህ ማለት ነው።
ወደ ላይ በጣም ረጅም ነው። 4-5 ሜትሮች ወደ ላይ ሊሆን ይችላል። በጣም ረጅም ነው። ወደ ፈረሱን ሊጋልብበታል ነው የሚባለው። በጣም ረጅም ነው፣ ሰፊ ነው እና ከተማውን ሁሉ ነው ያጠረው። ቤትም በኩል መግባት አይቻልም። ኢያሱ አይደነግጥ። ምን አለ ውሃ ቢሆን ኖሮ፣ ምን አለ ዮርዳኖስ። ትላንት ኤክስፒሪየንስ ያደረገውን አይደለም የሚፈልገው ሰውየው በህይወቱ የሚያሰላስለው ነገር ምንድነው ካላችሁ፣ እግዚአብሔር ሲጀምር የሰጠው ቃል ነው የሚያሰላስለው። ምን ካላችሁ፣ በህይወት ዘመን ሁሉ ማንም ኢያሪኮ ይሏል። አሁን የምትገባው ማንም ውስጥ ነው። ይሄንን የሚያክል ግንብ ያመጣና ማንም የሚለው ቃል ይጨምሯል፣ ትንሽ ይሆንበታል። እና እግዚአብሔር ወዲያው መጣ። እንዲህ ይላል፣ በቃ ግንቡ ጋር ሆኖ ጠዋትና እንዲህ ይላል፣ አይ ኢያሪኮ ይሏል። አሁን እኔን እግዚአብሔር እንዲህ ብሎኛል ይሏል፣ ለግንቡ ይነግሯል። እኔን እኮ እግዚአብሔር እንዲህ ብሎ የተናገረኝ ሰው ነኝ፣ እኔ ካንተ ጋር ስለምሆን ማንም አይቋቋመም ተብያል። ኢያሪኮ ከዚህ ማንም ከሚለው ማዕቀፍ ውስጥ አትወጣም፣ እዚህ ውስጥ ትገባለህ፣ ሰር ትላል። እግዚአብሔር ወዲያው መጣ። ታውቃላችሁ አይደል? ወዲያው ደግሞ ትንቢታዊ መልእክት ሰጠው። እንዲህ አድርግ ደግሞ አለው እግዚአብሔር። መጣና ደግሞ ልዩ መገለጥ ድጋሚ ሰጠው። በል ይሄንን ግንብ ይዙሩት አለው። 7 ቀን ይዙሩ፣ በሰባተኛው ቀን 7 ይዙሩት አለ። ከዛስ ይወድቃል አለ። እና ህዝቡ እኔ ምን አይነት ይውላችሁ ቃል እኔ እግዚአብሔር ቃል ለሰጣቸው ሰዎች፣ እግዚአብሔር ትንቢታዊ ቃል ለሰጣቸው ሰዎች በእውነት ስትታዘዙ፣ እግዚአብሔር ለሰጣችሁ ቃል እናንተም ስትታዘዙ፣ እግዚአብሔር ለሰጣችሁን ቃል ስታሙ እና መንቀሳቀስ ስትጀምሩ ነው እግዚአብሔር መስራት የሚጀምረው። እና ህዝቡ አመነ፣ እሺ አለ። በቃ እንዞራለን አለ። 7 ቀን ሙሉ መዞር ጀመሩ። 7 ቀን ሙሉ ይዞራሉ። ዞሮ መጥተው ቤት ይገባሉ። ተነስተው ጠዋት ሲያዩት ግንቡ አለ። በሚቀጥለው ሁለተኛው ቀን እንዞራለን ይላቸዋል። እሺ ይላሉ። ጠዋት ተነስተው ይዞሩታል። ዞሮ መጥተው ሲያዩት አለ። ይተኛሉ። ሲነሱ አለ። ይሄ እኮ እምነት ይጠይቃል። አንድ ሰው እንዲህ ሲል ሰማሁት። አንዲት ሴትዮ ስለ እምነት ሲያስተምር ሰማች አገልጋዩ። የሰናፍጭ ቅንጣት እምነት ብትኖራችሁ ይሄንን ተራራ ወደ ባህር ውደቅ ብትሉት ይሆናል እያለ ያስተምራል አገልጋዩ። እና እቺ በጣም ቁጭ ብላ የምትሰማው እናት አንድ ተራራ አልፋ ነው የምትመጣው ከቤቷ። እና በጣም የሰለቻት ነገር ወደ ቸርች ለመሄድ ተራራው ትንሽ አቅሟ ደካማ ስለሆነ ይሄንን ተራራ አልፋ ነው ቸርች የምትመጣው። እና በቃ ወደዚህ መመላስ ድክም ብሏታል። ጠዋት ስትነሳ አለ በቃ እየተናደደች ነው የምትመጣው። እና የዛን ቀን ማለዳ ሰውየው እንዲያስተምራል የሰናፍጭ ቅንጣት እምነት ብትኖራችሁ ይሄንን ተራራ እያለ ያስተምራል ሰውየው። እንዴ አለች። እና እኔ ማለች የሰናፍጭ ቅንጣት እምነት በታክልማ አለኝ አለች ሴት። እና ቤቷ ገባች ይላል። እና ተንበረከከችና መስኮቷን ከፈተች። ማታ ምሽት ከገባች በኋላ ዛሬ ተራራ ጠዋት አንገናኝም አለችው። እና ተንበርክካ የሰናፍጭ ቅንጣት ትላለች እምነት። ኧረ እኔ ውስጥ ኧረ በብዛት ነው ያለው አለች። እና ተንበርክካ መጸለይ ጀመረች። አይኗን ጨፍና አንተ ተራራ እኔ ውስጥ የሰናፍጭ ቅንጣት እምነት አለ፣ ጠዋት አንገናኝም ትለዋለች። አይኖቿን ጨፍና ለሊቱ ሙሉ ስትጸልይ ጠዋት ጭጭጭጭ ሲል ወፍ የለም ብላ አይኗን ስትገልጥ አለ። ቁጭ ተራራው ምንም ጤዛ ይዞ እንዳማረበት። እና ሴትዮዋ እንዲህ አለች ይባላል፣ ለነገሩ እኔም ጠርጥሬ ነበር እንደሚኖር ማለት ነው። አጠገባቸው አለው ሰው ከጠረጠርክ ምኑን አመን ከበሉት። አንዳንድ ሰው እየጠረጠረ ነው የሚዞረው። ሰዎቹ እየዞሩ ያዩታል አለ። እግዚአብሔር 7 ቀን ነው ያለን ይላል፣ ይዞሩታል ታላችሁ። እንደውም የዕብራውያን ጻፊ እኮ ሲነግረን እንደዚህ ይላል፣ ኢያሪኮ በእምነት ወደቀ ነው የሚለው። በምን ወደቀ? ኢያሱ መጽሐፍ ምዕራፍ 6 ሄዳችሁ ስታነቡት በጩኸት ወደቀ ነው የሚለው። ጮኸው ነው ወደቀ የሚለው። ለካ የጮህ ዝም ብሎ ጮታል። አምነው ነው የጮሁት። አረ አሜን በሉ እስቲ። ነገራችሁ ላይ አምናችሁ ከጮሃችሁበት ጌታ ምስክሬ ነው፣ እምነትና ጩኸት ተገናኝቶ ነገሩ ቀጥሎ አያውቅም። በኢየሱስም ከፊታችሁ ዘር ይላል። አረ አሜን በለኛ። ሰዎቹ መዞር ጀመሩ። 5ኛ ቀን 7ኛ ቀን ጠዋት ወጣና እንደዚህ አላቸው ኢያሱ፣ ዛሬ 7 ነው ምን ዞሩ አላቸው። አሁን አስቡ 7 ቀን ሙሉ ዞረ ነው። እኔ አንዳንዴ እንደዚህ ይላል በእውነት። አሁን እየዞራችሁ እኮ ትንሽ ክራክ ቢያደርግ አረ 6 ቀን ስትዞሩ ቃቃቃቃቃ ቢል ቀጥሉ ጸሎት እያለ ነው ምናምን ትላላችሁ። ምንም አለ ውሃ እንደጠጣ ግንብ ቁጭ ብሏል። ምንም አለ ነው።
ምንም የሚለወጥ ነገር የለም። ትንሽ በጸሎታችን እንድትቀጥሉ የሚያደርግ ነገር እኮ ስታዩት አረ ክራክ ቢያደርግ በቃ እግዚአብሔር እየረዳን ነው ዛሬ ደግሞ ምናምን ተራ ምንም አይሆንም እያደረግ እግዚአብሔር እንዲህ ነው ይመስለኝ ሪሞት ይዞ ነው ይመስለኝ እንደዚህ ብሎ 7 ቀን ያላቸውን ታዘው እስኪፈጽሙ ድረስ የሚጠብቁ ሪሞት ነው ያዘ እና 7ኛው ቀን ላይ ዞረው ልክ 7 ከዞሩት በኋላ በ7ኛው ቀን ጮሁበት ታውቃለህ እንዳልኳችሁ የእምነት ጩኸት ጮሁበት ጥሩምባቸውን ይዘው ያሉበት ኢያሪኮ ሰመጠ ነው የሚለው አንዳንዶቹ እግዚአብሔር ጫን ያለ ይመስለኛል ሪሞት በል እለፍ ዘርበል እያዩት ገባ ወርታች አንዳንዶች እንደውም አልወደቀም ምክንያቱም ቢወድቅ በጣም ብዙ ሰው ይጎዳል ይላሉ እና እግዚአብሔር ሙሉ እንዳለ ነው የከተተው ይላል መጽሐፉም ሲናገር ሰተት ብለው ገቡ ስለሚል የሆነ ፍርስራሹ ራሱ ማለት መከራ እግዚአብሔር ያደረገው ምንድነው ሲባል ይዞት ገባ ወርታች አረ ኢየሱስ ያድናል እና በሁሉም አካባቢ ሰተት ብለው እየሮጡ ሻአዶስ ታሃዳ ለምን ሲባል እግዚአብሔር ለኢያሱ የሰጠው ቃል አለ በህይወት ዘመን ሁሉ ማንም አይቋቋም አረ ጮክ በሉ እስቲ ማንም አይቋቋመኝ በሉ እኔ እኮ በእውነት ነው እኔ በጣም አማኝ ነኝ እኔ በቃ ግግም ያል የዛሬ 2 ዓመት ነው አካባቢ ነው ከአሚቲ ጋር ታውቃላችሁ ፓስፖርት አይሰጥም ነበር እዚህ ላችሁ ነው ፓስፖርት ማግኘት በጣም ከባድ እና እሷ ደግሞ አንድ መሞከር የነበረባት ፕሮግራም ስለነበረ እዛ ፕሮግራም ፓስፖርት የላትም ከዛ ስንሄድ ኢሚግሬሽን ሲል ሰው እንደ በቃ እንደ የአገር ሰው አለ ታምራይ መግባት አይቻል ከዛ ሰውየው እንደ ትላንትና ሄዳ አይቻልም መግባት አትችልም ብሎ መልሰዋታል ከዛ መጣ በቃ አይቻል እረ ሰው ራሱ መግባት ወደ ውስጥ መግባት አይቻልም ማናገርም አይቻልም ከዛ እኔ በነጋታው እሷ አገልግሎት ነበራት ዛይዳ ስመጣ እኔ በቤት ይጸልያለሁ እና እግዚአብሔር ቃል ሰጠኝ ይገርማል ይሄን ቃል ማንንም አይቋቋምም አዳዳዳዳዳ እኔ ደግሞ እንዳልኳችሁ እንደዚህ በዚህ ጋር ሂድ ካለኝ እኔ ታገላለሁ እናንተ ትሄዳላችሁ እንዴ እኔ ታገላለሁ ወጥቼ ታገኙኛላችሁ በቃ ግግኛ በቃ እግዚአብሔርን ቃል ሰጥቶኛል ብዬ በነጋታው ነይ እግዚአብሔር ቃል ሰጥቷል እንሂዳለን ስንሄድ በሩ ላይ መግባት አይቻልም የአገር ሰው ነው ያለው በጣም ብዙ ጉዳይ ያላቸው ሰዎች እና ዘርበል እያልኩ ነው ዘርበል ማንንም አይቋቋምም ብሎኛል አለው ነው ዝም ብዬ ሰው ዘር ወደ በሩ ጋር እና ስለው ምንድነው አለ አይ ውስጥ ቀጠሮ አላቸው ግቡ ነይ ግቢ ሻዶሳ ባህታ እና አልፌ ልክ ውስጥ ስገባ ውስጥ ደግሞ ራሱን የቻለ ሌላ የአገር ሰልፍ ምንድነው ሰል ቅሬታ የሚያቀርቡ ናቸው እንዲህ ሰልፉ ዞሯል እኮ ነው ራሱ ሰልፉ ራሱ ቅሬታ ያስነሳል ቅሬታ የሚያቀርቡ ናቸው ነው ተው እሺ የት ነው ኃላፊው ስለው ኃላፊው ለዘለ ቢሮ አለ እንደዚህ ትልቅዬ አፕስቲንት ነገር አለ ፎቅ ነው እዚህ ውስጥ ላይ ነው ነው ያልኳት ምን ልንለው ነው ነይ ጽበደሽ ይሄድን ገባ እና የተሰጣት ወረቀት ነበር ወረቀቱ ላይ ምንም በቃ ማንንም ሰው ያለው አይነት ወረቀት ነውና በቃ ይንዘሽ ትገባለች ዝም ብለሽ ስንሄድ አንድ ሴትዮ ቁጭ ወዳለች ቢሮ እሱ ልታናገር መጣን እሷ ጋር ቁጭ አለ እና ሴትዮዋን ጠይቋል አለ ስላት አው ብላ ስሙን ነገርሽኝ አለ ከዛ ምንድን ነበር ያንቺ ስላት እኔ ያው ቪዛ አለኝ አለች ሴት የአሜሪካ ቪዛ አለ እና ኦሬዲ እንትኑ ግን ፓስፖርቱ ግን ኦሬዲ ሊያልቅ የተወሰነ ቀናት ነው ስለዚህ ግዴታ ማሳደስ አለባት ታውቃላችሁ ፓስፖርቱ ደግሞ እንትን ያለው ሰው ቪዛ ያለው ሰው 4 ወር ምናምን መሆን አለበት ቪዛ ስለዚህ ቪዛ ስላላት በቃ በጣም ትክክለኛ መረጃ ያላት እሷ አለች እዛ ጋር መቀመጥ የምትችል ማለት ነው እና እንደዚህ አለች ከዛ ሃይሚቲ እንዲህ አለች ይኸውልህ ሰው እዚህ ጋር የሚቀመጠው የአሜሪካ ቪዛ ይዞ ቀስ ብለን እንውረድ አለች ሴትዮ እኔ ማንንም ነው እስቲ ማንንም ነው ሴትዮዋ ገባች ተራዋ ደርሶ ስትወጣ እየተነጫነጨች ወጣች ሴትዮ ምን ይዘ ያለች እና አይቻልም ብሏት ማለት በቃ እንሂድ እሷን ከከለከሉኛ ማንንም ነው ያለኝ እኔ ግቢ ያለው ጌታ ምስክሬ ነው ብላችሁ አሁን ነገሩ ከከባድ ስለሆነ አይደለም ግን በህይወታችሁ እግዚአብሔር አሁን ላላችሁበት ሁኔታ ይሄንን ቃል እንድትጠቀሙት ነው ነገራችሁ አረ አሜን በሉ እስቲ ከዛ ገባችሁ እኔ በሩ ላይ ሆኜ ብዙ በልሳን ጸለይኩ እግዚአብሔር እኔ ማንንም ብሎኛል መንግስት አይዘኝ ሰው አይዘኝ ጠላት አይዘኝ ቻዶ ሶሆቶ ሰው ግንብ አፍርሶ ሄዷል ሰው ወንዝ አቆሞ ሄዷል እኔማ የሆነ ቢሮክራሲ አይዘኝ ዝም ብዬ በሩ ላይ ዣባባባ ማንንም ብላ ውስጥ ልገባ ስትል ሴክሬታሪ አለች እንደምታውቁ ሴክሬታሪ አይ አንቺ መግባት አትሽ ማለት ስትራ በቃ ቀጠሯለሽ የለኝም ስትራ አይቻልም አረባክሽ ስትራ እሺ እኔ ይዤው ገባና አሳየዋለሁ ከሆነ ሆነ ነው በቃ አንቺ እዚህ ቁጭ ባለች እሺ አለ ወረቀቱን ሰጠች እማይቻል ማለት ሴትዮዋ ተቀብላ ሴክሬታሪዋ ውስጥ ገባ
በር ላይ እኔ እዛኛው ውጪ ነኝ ያለው እሷ ውስጥ ገብታ ባስቸኳይ ይታተምላቸው ብሎ ማህተም አድርጎ ጽፎ ፈርሞ ሰጣት ነው። ሰውየው ሊያረጋው አይችልም። እና በኔ ህይወት ውስጥ አይቻለው ነው ብላችሁ አሁን አንዱ ነው የምነግራችሁ በእውነት ነው ብላችሁ የእግዚአብሔር ቃል ሕያው መጽሐፍንም ሕያው ደግሞስ የሚሰራ አጠገባችሁ ላለው ሰው የእግዚአብሔር ቃል በሉት እስቲ አሁን እየሰማው ያለ እግዚአብሔር ቃል በሉት እስቲ ሕያው ነው በሉት እስቲ የሚሰራ ነው በሉት። ኢያሱ ማንንም አይቋቋምኝም ማለት ይሄን አፍርሶት ሄደ። ምዕራፍ 10 ላይ ነግራችሁ ልጨርስ። ምዕራፍ 10 ላይ ትዝ ይላችኋል። ሰውየው እየተዋጋ ሊመሽበት ሆነ እና ሊመሽበት ሲል በጣም እኮ የሚያስደንቅ ነው እኮ ሰውየው ፀሐይን ቀና ብሎ በይ ፀሐይ አላት ቁሚ አላት። ውሃ ያቆማል፣ ግንብ ያፈርሳል፣ ሰውየው ፀሐይ ያቆማል። ምን አይነት ነገር የተነገረው ቃል በህይወቱ በሙሉ የሰራበት ሰው ነው ኢያሱ። እና አሁን ምን ችግር አለው? እንደዚህ ይላል ጦርነት በንጋታው ቢቀጥለው ምን ይሆናል? አሁን ቢያድር አይበላሽ። ሰውየው ግን ከእግዚአብሔር ጋር ሙጥኛ ነው ሰው ነው። አይ አለ ጀምሬያለሁ ጨርሳለሁ። የጀመረውን ለመጨረስ የሚተጋ ሰው እና እንደዚያ ፀሐይ ቀና ብሏል በይ ቁሚ አላት። ውጊያውን እስኪጨርስ ድረስ ቁሚ አላት። መጽሐፍ እንደዚህ ይላል ታውቃላችሁ። እግዚአብሔር የሰውን ቃል እንደሰማበት እንደዛ አይነት ዕለት አልነበረም። እግዚአብሔር ራሱ የተገረመ ነው የሚመስለኝ። ፀሐይ ቁሚ ሲላት እግዚአብሔር ራሱ ፀሐይ ቁሚ ጓደኛው አረጋት እንዴ ያለ ይመስለኝ። በይ ቁሚ ይለታል። እኔ ዘንድሮ እኮ አይደለም ፀሐይ የምትባል ሴትዮ ራሱ ቸርች አቆም ቁሚ ያላት ትሄዳለች። ቁሚ ይለታል አላት እግዚአብሔር። ታውቃላችሁ ቆማ በቃ በጣም ሳይንሱን እንኳን ብታዩት እኮ ከባድ እኮ ነው አይደል? ሶል በጣም ነው ማግኔቲክ ነገር መሳሳብ ነገር ይኖራል፣ መጋጨት ነገር ይኖራል። በጣም ከባድ ኪዮስ ነው የሚያስከትል። እሱ ምን ያቀላል? ከቃል ውጭ ምን ያቀላል? ሶላር ሲስተሙን ያቀላል፣ ሳይንሱን ያቀላል። የሚያውቀው ነገር ምንድነው? ቃል ማንንም ነው የሚለው። ኢያሱ ጋር ብትመጣ ምንድነው ብትለው እኔ ማንንም ነው ቁሚ አላት። በይ ቁሚ አላት። ቀጥ ጦርነቱን እስኪጨርስ ድረስ ፀሐይን በገባውን አቆማ እግዚአብሔር። እና ምን ልትለኔ መጣው ካላችሁኝ በቃ ይሄን ቃል ልነግራችሁ ነው። ምን እንዳስቆማችሁ አላቅም፣ በህይወታችሁ ምን ሊያስቆማችሁ እንዳለ አላቅም። ግን በህይወት ዘመናችሁ ሁሉ በዚህ ዓመት አይደለም፣ በሚቀጥለው ዓመት አይደለም፣ በዚህ ወር አይደለም፣ እንደ ቤተ ክርስቲያን ደግሞ እንደ ግለሰብ እግዚአብሔር በህይወታችሁ ሊያቆማችሁ ሊገታችሁ የወጣውን ነገር አልፋችሁ የምትሄዱበት ቃል ይሄ ቃል ነው። በህይወት ዘመናችሁ ሁሉ ማንም አይቋቋማችሁ። አንድ ሰው ጮክ ይበልና ማንም አይቋቋመኝ ይበል። ሃሌሉያ